ሰላም ምንዛሬ በኢትዮጵያ በስንት በመዘርዘር ላይ ይገኛል የሚለውን ዕለታዊ መረጃዎቻችንን ይዘንላችሁ መጥተናል። ዛሬ ዕለተ እሁድ ሰኔ 7 2018 ዓ.ም ምንም እንኳን ትላንትና መረጃዎች የተዘጉ ቢሆንም ዛሬም ግን በዛው አፕላይ ስለሚደረጉ የነዛን የትላንቱን ዋጋ ዛሬም ይዘንላችሁ መጥተናል። ትላንትና ይሰራበት የነበረው ዋጋ ባንኮች ዝግ ቢሆኑም በውስጥ ግን ዛሬ የሚሰራባቸዋል ነገ እስከሚቀየር ድረስ ይሄ ይፋዊ መረጃ ያገለግላል። እሱን ይዘንላችሁ መጥተናል። ዛሬ ሰኔ 7 ወይም ደግሞ ጁን 14 2026 ዓ.ም በንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ ምንዛሬዎች በስንት እየተዘረዘሩ ነው የሚገኙት የሚለውን ዕለታዊ የሆነ መረጃዎቻችንን ተከታተሉ ዘንድ በማክበር እየጠየቀን ለቻናላችን እንዲሁም ለእንደዚህ አይነት ቪዲዮ አዲስ ከሆናችሁ ቪዲዮን ላይክ፣ ቻናላችንን ሰብስክራይብ በማድረግ ዕለታዊ የሆነ የምንዛሬ መረጃ እንዲሁም ደግሞ የወርቅ መረጃዎችን ቀጥታ በየቀኑ ለእናንተ ይዘንላችሁ የምንመጣበት ዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን መረጃችንን ከኢትዮጵያ ንግድ ባንክ ዕለታዊ የውጭ ምንዛሬ ተመን እንጀምራለን። የአሜሪካ ዶላር ወቅታዊ መረጃ ዛሬ ላይ በ154 ከ82 እየተሸጠ ማን እየተገዛ በ157 ከ92 ይሸጣል። ፓውንድ ስተርሊንግ በ203 ከ45 ተገዝቶ በ207 ከ52 ይሸጣል። ዩሮ በ179 ከ05 ተገዝቶ በ182 ከ63 ይሸጣል። ስዊስ ፍራንክ በ192 ከ07 ተገዝቶ በ195 ከ92 ይሸጣል። ኩዌት ዲናር በ494 ከ61 ተገዝቶ በ504 ከ50 ይሸጣል። የቻይና ዩዋን በ22 ከ47 ተገዝቶ በ22 ከ92 ነው በምሽት የሚገኘው። ዲርሃም በ42 ከ16 ተገዝቶ በ42 ከ99 ይሸጣል። የሳውዲ ሪያል በ41 ከ25 ተገዝቶ በ42 ከ08 በምሽት ላይ ይገኛል። በተጨማሪም ከውጭ ሀገራት በኢትዮ ዳይሬክት፣ በካስኮ፣ በቦቲም፣ በወገን ሴንድ፣ በላኪረሚድ፣ በኢትዮጵያ በአሪፍ ፔ፣ በአርኪስ ሴንድ፣ በ50 ሎሚ፣ በደስታ ፔ፣ በሞጆ መኒ በዲጂታል የገንዘብ መላኪያም ተግባሮች ገንዘብ ሲላክሉ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ 9.365 በመቶ ጉርሻ አለው። በባንኩ ከዓለም አቀፍ ከሚሰሩ ሐዋላ አስተላላፊዎች በኩል እንዲሁ ሲላክሉ 8.365 የጉርሻ አለው ማለት ነው። ይህ በኢትዮጵያ ንግድ ባንክ ተግባራዊ ሆነ እንግዲህ ሳምንት አልፎታል። ቀጥለን የምናልፈው እንግዲህ በአዋሽ ባንክ ያለውን የምንዛሬ ተመን እንዲሁም ምን ያህል ጉርሻ አለው የሚለውን እንመለከታለን። በአዋሽ ባንክም እንዲሁ አንዱን የአሜሪካ ዶላር በ155 ከ65 ገዝተው በ158 ከ76 ሲሸጡ ዩሮን ደግሞ በ184 ከ28 ገዝተው በ187 ከ97 ይሸጣሉ። ፓውንድ ስተርሊንግ በ209 ከ46 ተገዝቶ በ213 ከ65 ሲሸጥ ስዊስ ፍራንክ በ196 ከ18 ተገዝቶ በ200 ከ10 እየተሸጠ ይገኛል። የሳውዲ ሪያል በ43 ከ21 ተገዝቶ በ44 ከ07 ሲሸጥ ዲራም ደግሞ በ44 ከ15 ተገዝቶ በ45 ከ03 በመሸጥ ይገኛል። የካናዳ ዶላር በ111 ከ71 ተገዝቶ በ113 ከ95 የኢትዮጵያ ብር እየተሸጠ ነው የሚገኘው። ዕለታዊው ተጨማሪ ተመን የ10% ጉርሻ አለው። ከውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊ ወኪሎች በኩል ገንዘብ ሲላክሉ ስትቀበሉ በባንኩ ወይም ደግሞ በካሽ ስትመነዝሩ የ10% ጉርሻን ታገኛላችሁ በማለት ይገኛል የአዋሽ ባንክ መረጃ። ተመልካች አድማጮቻችን እየተከታተላችሁ ያላችሁት የምንዛሬ ተመኖች በምን ያህል በመዘርዘር ላይ ይገኛሉ የሚለውን በኢትዮጵያ ንግድ ባንክ፣ በአዋሽ ባንክ፣ በአቢሲኒያና በብርሃን ባንክ እየተዘረዘሩ የሚገኙበትን የምንዛሬ ዋጋ ነው በመከታተል ላይ የምትገኙት። ሀሳብ አስተያየታችሁን ጻፉልኝ። የትኛው ምንዛሬ ተመን ተለውጦባችኋል? ኮሜንት ላይ አሳውቁኝ። ቪዲዮቻችንን ለመጀመሪያ ጊዜ የተከታተላችሁ ከሆነ ቪዲዮቻችንን ላይክ ማድረግ እንዳይረሳ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እንዲሁም የደወል ምልክቷን በመጫን ዘውትር የማሳወቂያ መልእክት አዳዲስ መረጃዎች ሲለቀቁ እንዲደርሱት ማድረግ ይችላሉ። ወደ ቀጣይ የምንዛሬ ተመኖች እናልፋለን። የአቢሲኒያ ባንክ የኤክስቼንጅ ሬቱ ዛሬ ላይ በ156 ከ01 የአሜሪካ ዶላርን ገዝቶ በ159 ከ13 እየሸጠ ነው የሚገኘው። ግሬት ብሪትን ፓውንድን ደግሞ
በ209 ከ78 ገዝቶ በ213 ከ97 ይሸጣል። ዩሮን በ184 ከ83 ገዝቶ በ188 ከ53 ይሸጣል። ዲራምን ደግሞ በ44 ከ46 ገዝቶ በ45 ከ35 ይሸጣል። የስዊስ ፍራንክን በ195 ከ72 ገዝቶ በ199 ከ63 ይሸጣል። የካናዳ ዶላርን ደግሞ በ111 ከ45 ገዝቶ በ113 ከ68 ይሸጣል። የሳውዲ ሪያልን በ43 ከ89 ገዝቶ በ44 ከ74 የአሜሪካ ዶላር ይቅርታ በኢትዮጵያ ብር እየተሸጠ ነው የሚገኘው። የ2% ተጨማሪም ጉርሻ አለው። የሳውዲው ልድገምላችሁ። የሳውዲው አንዱ በ43 ከ89 የኢትዮጵያ ብር ተገዝቶ በ44 ከ77 እየተሸጠ ነው የሚገኘው። በውጭ ምንዛሬ ተመን በተለይ ደግሞ ከውጭ ሀገር በዳብሺል፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ በፋስት ቤሪያ እና ሌሎች ገንዘብ አስተላላፊዎች በኩል የተላከላችሁን ገንዘብ በባንኩ በኩል ስትቀበሉ ስትመነዝሩ በሁሉም ቅርንጫፉ የ2% ተጨማሪ ጉርሻ እንዳለው ለማሳወቅ ይወዳል። የአቢሲኒያ ባንክ መረጃ እንደሚያመለክተው ከሆነ በመቀጠል የምናልፈው ደግሞ ወደ ብርሃን ባንክ ነው። በብርሃን ባንክ የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ድራም፣ የአውስትራሊያ ዶላር፣ የካናዳ እና የስዊስ ፍራንክ በስንት ተገዝተው በስንት ይሸጣሉ የሚለውን መረጃ እንግዲህ ትናንትና የነበረውን ዛሬም ያ አፕሊኬብል ስለሚሆን ያንን እየነገርናችሁ ነው የሚገኘው። ከአሜሪካ ዶላር እንጀምራለን። የአሜሪካ ዶላር በብርሃን ባንክ በ159 ከ36 ተገዝቶ በ162 ከ55 የተሸጠ ነው የሚገኘው። ፓውንድ ስተርሊንግ በ212 ከ55 ተገዝቶ በ216 ከ80 ይሸጣል። ዩሮ በ183 ተገዝቶ በ183 ከ60 ተገዝቶ በ187 ከ28 ይሸጣል። ዲራምን ስንመለከት ዛሬ ላይ ሰኔ 7 2018 ዓ.ም አንድ ዲርሃም በ43 ከ38 ተገዝቶ የሚሸጡ ደግሞ በ44 ከ26 ነው። የአውስትራሊያ ዶላርስ በስንት ተገዝቶ በስንት ይሸጣል ካላችሁኝ በ111 ከ26 መግዣው ነው። በ113 ከ49 ደግሞ መሸጫው ነው በብርሃን ባንክ የምንዛሬ ተመን መሰረት። በመቀጠል የምንመለከተው የካናዳ ዶላርን ሲሆን የካናዳ ዶላርን በ113 ከ72 ገዝተው በ115 ከ99 በምሽት ላይ ይገኛል። የስዊስ ፍራንክ ስንመለከት በ199 ከ07 ተገዝቶ በ203 ከ05 በምሽት ላይ ነው የሚገኘው። በተጨማሪም ደግሞ በእያንዳንዱ ተጨማሪ ዶላር ላይ 10 ብር ጉርሻ አለ ብሏቸዋል የብርሃን ባንክ። ከባህር ማዶ ገንዘብ ሲላኩሉ በባንኩ ስትቀበሉ እንዲሁም ደግሞ በጥሬ ገንዘብ ስትመነዝሩ በእያንዳንዱ ዶላር ላይ የ10 ብር ጭማሪን አዘጋጅተናል እያለ ነው። እንግዲህ እናንተ በመረጣችሁት ባንክ በብርሃን፣ በአቢሲኒያ፣ በአዋሽ፣ በንግድ ባንክ ይመንዝሩ ይቀበሉ እንላለን። ሌሎችን ተጨማሪ ባንኮችን እንድናቀርብላችሁ ከፈለጋችሁ ኮሜንት መስጫው ላይ ሀሳባችሁን አስፈሩልን። እስካሁን አብራችሁን ስለተከታተላችሁ ያመሰግንን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ ማድረግ አይረሳ። መልካም ቀን።